እምትሆነ እሳት ዘይነድድ አንገፈነ እምትሆነ እሳት ዘይነድድ አንገፈነ ብርሃናተ ዘይትዓጸፍ ተንሥአለነ ብርሃናተ ዘይትዓጸፍ ተንሥአለነ ብርሃናተ ዘይትዓጸፍ ተንሥአለነ ብርሃናተ ዘይትዓጸፍ ተንሥአለነ ከእሳት ምድጃ ከሚነድ አዳነን ከእሳት ምድጃ ከሚነድ አዳነን ብርሃናትን የለበሰ ተነሳልን ብርሃናትን የለበሰ ተነሳልን ብርሃናትን የለበሰ ተነሳልን ብርሃናትን የለበሰ ተነሳልን። የአባቶቻችን ሊቃውንተ ቤተ ክርስቲያን በረከታቸው ይደርብን። ክቡር ሊቀ ጉባኤ ዳዊት፣ ክቡር መጋቤ ስብሐት ቀሲስ አካሉ፣ የተወደዳችሁ ምእመናን እንዴት አደራችሁ? እንዴት አደራችሁ? እንዴት ከረማችሁ? የአምላካችን ስም የተባረከና የተመሰገነ ይሁን። አላረዝምም። ቅድም ቅዳሴው ላይ ትንሽ ረዘም ሳላረግ አልቀርም። የእግዚአብሔር ፈቃድ ጸሎትና እምነት በሚል ርዕስ ነው የምንማረው። ከኔ ጋር በሉ እስቲ የእግዚአብሔር ፈቃድ ጸሎትና እምነት። እነዚህ ጉዳዮች ያመነውንም ያላላመነውንም የበሰለውንም ያልበሰለውንም የሚያስጨንቁ በክርስትና ጉዞ ውስጥ በጥልቅ መረዳት የሚፈልጉ ጉዞዎች ናቸው፣ ቃላት ናቸው። የእግዚአብሔር ፍቃድ ምንድን ነው? እምነትስ ምንድን ነው? ጸሎትስ ምንድን ነው? እነዚህስ እንዴት ሲገናኙ ነው እኔ የፈለግኩት፣ እኔ የጠየቅኩት፣ እኔ የለመንኩት ሊሆንና ሊከናወንልኝ የሚችለው ብለን ብዙዎቻችን እንጠይቃለን። አንድ ቀልድ ትዝ አለኝ። እንደው ቀልድ ነገር ነው። ውሃ መጣና ያልታሰበ ይሄ እንደ ቶርኔዶ ነው እንደምትሉት ሰውየው ያምናል። በጣም የሞላ ሲመጣ ያው ወደ ጣራ ላይ ወጣ። ሲወጣ በጊዜው ትንሽ ተለቅ ያለ ትራክ መንደሩን እየዞረ ወደዛ እንዲዘሉና በቀላሉ ወርደው እንዲሄዱ የሀገሩ መንግስት ለማድረግ ሞከረ። አይ እኔ ጌታ ያድነኛል እንጂ በትራክማ አልጫንም ብሎ ቀረ ሰውየው። ውሃው እየጨመረ መጣ ሆነ እና የዚህ እሳት አደጋ የምን እዚህ አደጋ ጊዜ ሰዎች እንደ ቦታ አይነት ነገር ደግሞ ይዘው መጡና እና አሁን በዚህ እረፍ በቀላሉ ይዘንህ እንውጣ አሉት። ጌታ ያድነኛል እኔማ በፍጹም በዚህ እንትን ላይማ አልወርድም፣ በቃ አንድ በተአምራቱ የሆነ ነገር ያደርግልኛል አለ። ነገሩ እየጨመረ ጣራ ሊደርስ ብዙ ሰዎችን እየጎዳ ባለበት ጊዜ ደግሞ እቺ እሳት ምንድነው የምታድነው ሄሊኮፕተር ነገር ተላከና ሰዎች ይዘውት እንዲሄዱ ባክባካ አሉት። አይ ጌታ ያድነኛል አለ። እነሱም ጥለውት ሄዱ። ውሃው ሞላ፣ ሰውየው ሞተ ማለት ነው። በኋላ ሰማይ ቤት ሄዳ አሉ። ምን ሆነ ነው ግን በአንተ ስታመን በውሃ ጠራርገ የወሰድከኝ አለው እግዚአብሔር። መጀመሪያ ትራክ ላኩልህ እና ውረድ በክብር ሂድ አልኩ፣ እምቢ አልክ።
ቀጥሎ ደግሞ ቦት ነገር ላኩልህም ቢያል እሺ ይህን ሁሉ ብሎ ከሰማይ አንጠልጥዬ ደግሞ ልወስድህ ሄሊኮፕተር ላኩልህ ከዚህ በላይ ምን ላድርግህ አለው። አንዳንድ ጊዜ የእግዚአብሔር ፈቃድ እንዴት እንደሚደርሰን መንገዱ ምን እንደሆነ ባለመረዳት ብዙ ነገር ሲያመልጠን ይታያል። በጸሎታችን ውስጥ ዋናው ጸሎት ፈቃድ ይሁን የሚለው ቃል ነው። እስቲ ሁላችሁም ፈቃድ ይሁን በሉ። የእግዚአብሔር ፈቃድ የሁሉ ነገር መጀመሪያና መጨረሻ ነው። እርሱ ከኛ በላይ ጥበብ ያለው ጥበበኛ በመሆኑ ሁሉ ጊዜ ፈቃዱን ለመፈጸም ፈቃዱን ፍጹም እንዲሆን ወይም ፍጹም የሆነ ፈቃድ ነው። እግዚአብሔር በሕይወታችን ውስጥ ስለ ፈቃዱ የሚያደርጋቸው ነገሮች አሉ። የመጀመሪያው ፍጹም የሚባል ፈቃድ አለው። ይሄ እግዚአብሔር በዓለምና በሰው ልጆች ላይ ያለው የማይጠፋ ዓላማ ይባላል። ከኔ ጋር በሉ እግዚአብሔር በሉ ሁላችሁም። በሰው ልጆች ላይ ያለው የማይጠፋ ዓላማው ዳዊት ሰለሞን በመኃልየ ውዴ የኔ ነው ዓላማውም ምንድነው ይላል? ምንድነው? መልካም ነው። ቀለል ባለ አማርኛ ፍቅር ነው ይላል። እስቲ በሉት ከኔ ጋር ውዴ የኔ ነው። ውዴ የምንለው ማንን ነው? ሱናማዊቷ ሴት በክርስቶስ አምሳል የዘላለም ንጉሥ ሆኖ ክርስቶስ ከመምጣቱ በፊት የነበረውን ሶሎሞንን ነው ትል የነበረው። በትርጓሜያችን የዘላለም ንጉሥና አምላክ ሆኖ ከጥበብ በላይ የሆነው ጥበብሰ መድኃኒነ ውእቱ የምንለው ኢየሱስ ክርስቶስ ነው። በዛ መጽሐፍ ውስጥ የተሰበከው ውዴ የኔ ነው፣ ዓላማው መልካም ነው፣ ዓላማው ፍቅር ነው። እስቲ ከኔ ጋር በሉ ውዴ የኔ ነው። ማን ነው እሱ? እግዚአብሔር በሉኝ። ማን ነው እሱ? ዓላማው ምንድን ነው? መልካም ነው፣ ፍቅር ነው። ስለዚህ የእግዚአብሔር ፍጹም ፈቃዱ የምንለው በእኛ ላይ ያለው ዘላለማዊ ፍቅሩና መውደዱ ነው። ክብር ምስጋና ለስሙ ይሁን። ማይወደን አምላክ ብናመልክ፣ ሚጠላን አምላክ ብናመልክ፣ ስተትን ቆጥሮ በደልን ቆጥሮ ወደ ጥልቁ ሚጥለን አምላክ ብናመልክ ተሰባኪውም ሰባኪውም ቋንቋቸው ሊገጥም አይችልም ነበር። ግን የማዳኛ የሚገርማችሁ ነው። ዝም ብዬ ሳስበው ቀዝቃዛ ውሃ የሰጠ ዋጋው ቤት አይጠፋም። እዚህ ድረስ ነው እኛን ለማዳን፣ እኛን ለመውደድ፣ እኛን ለማጽደቅ ምክንያት ጌታ የሚሰጠው ማለት ነው። እውነት እላችኋለሁ ብሎ ስለዚህ የመጀመሪያው የእግዚአብሔር ፍጹም ፈቃዱ ለሰው ልጆች ያለው መልካምነትና ፍቅሩ ነው። እስቲ እግዚአብሔር ይወደኛል በሉ ሁላችሁ። ማን ይወደናል? እግዚአብሔር ይወደናል። አንዳንዱ ሊያቀረቅር ይችላል። እርግጥ ይወደኛል እኔና አሁን ያለው አኗኗሬ ሊል ይችላል አይደለ? ዳስጣል ማለት እኮ ነው አሁን እኔ አኗኗር ሊል ይችል ይሆናል አይደል? ወገኖች ደስ አላችሁ አይደል? የምትወዷትን ስነካ ሊል ይችላል። ባካችሁ እግዚአብሔር ይወደኛል በሉ ሁላችሁ። ማን ይወደናል? ስሙ የተመሰገነ ይሁን። ሰይጣን ካፋችን እንዳይወጣ የሚፈልገው ቃል ይሄ ስለሆነ ነው። አሁን እግዚአብሔር ይመስገን ስትሉ አዝጎች ነው ተለት የ90 ዓመት ሰው እንኳን እንደዚህ አይልም ይላል። ወገኖች እንኳን ቆነጃጅትና ጎበዛዝት እዚህ ባላችሁ እንዴት ዋላችሁ? ይሄ ተቀርቶ ነው እስከ ቀደሙ በቃ እንደዛ ነው። የመውደዱ ምልክት ማለት ነው። ሁለተኛው ከፍጹም ፈቃዱ ደግሞ ተጨማሪ የተገለጠ ፈቃድ ይባላል።
የተገለጠው ፈቃዱ ደግሞ በቅዱስ መጽሐፍ ውስጥ የሰጠን እንድናደርገው እንድናከናውነው ያዘዘን ፈቃዱ ነው። ስሙ ለዘላለም የተመሰገነ ይሁን። ያኛው ፍጹም ፈቃዱ ይወደናል። በቃ እግዚአብሔር ልጁን ለሞት አሳልፎ እስከ መስጠት ሁሌ አውርተናል በዚህ ጉዳይ ላይ። ሁለተኛው ደግሞ የተገለጠ ፈቃዱ በየዕለት ኑሯችን ውስጥ ልንጠብቀው የሚገቡ ቀለል ያሉ እኛኑ የሚጠቅሙ እኛኑ የሚመሩ እኛኑ የሚቀድሱ እኛኑ ሰላም የሚሰጡ ነገሮች ሰጥቶናል። እሱም በቅዱስ መጽሐፍ የተገለጠው ቅድስና፣ ንጽህና፣ ፍቅር፣ ምስጋና፣ በጎነት፣ ቸርነት እነዚህን እንድናደርግ እግዚአብሔር ይፈቅዳል። እኔ ቅዱስ እንደሆንኩ እናንተም ምን ሁኑ? ቅዱሳን ሁኑ የሚል መጽሐፍ ቅዱስ የፈቃዱን ምንነት መሰረት ስናውቅ እንደምንሰማ እንደምንደመጥ እንዲህ ሲል ይነግረናል። በእርሱ ዘንድ ያለን ድፍረት ነው፣ እንደ ፈቃዱ አንዳች ብንለምን እሱ ይሰማናል። የምንለምነውን ሁሉ እንዲሰማን ብናውቅ ከእርሱ የለመነው ልመናን ደግሞ እንቀበላለን ይላል። የለመነውን ለመቀበል ያብቃን እግዚአብሔር። እንደ ፈቃዱ ብንለምን ይሰማናል። እንደሚሰማን ስናውቅ ደግሞ ብናቅ ኖሮ ብንረዳ ኖሮ የለመነውን እንቀበላለን ይላል። ትዝ ይሏችኋል ዮሐንስና ወንድሙ የዘብዴዎስ ልጆች ጌታ ኢየሱስን መጡና እባክህ አንዳችን በቀኝ አንዳችን በግራ አብረንህ እንሁን። እኔ ቀኝ አዝማች እሱ ፊት አውራሪ ማን ነው? የቀኝ አዝማች እኩያ ማን ነው? ግራ አዝማች ነው አይደለ? ግራ አዝማች ወይም ፊት አውራሪና እግር አውራሪ ሆነን በቀኝና በግራ እንሆን አሉ። ጌታም እንዳላችሁ ታውቃላችሁ። እናትየው ናት መጣ ያሳሰበችው ለጌታ ባክ አንተ ስትነግስ በቀኝና በግራ እነዚህ ልጆቼ ሹመኞች ይሁኑ አለችው። ኢተአምሩ ዘትስእሉ የምትለምኑትን አታውቁም፣ የእግዚአብሔር ፈቃድ ምን እንደሆነ አታውቁም። በቀኝና በግራ ለመንገስ ለመሾም መሰቀል ይፈልጋል። የሚሰቀሉት ደግሞ ሁለቱ ወንበዴዎች ናቸው። አንዱ በመከራ ውስጥም ተለምኖ ተጭሆ ንስሐ ተገብቶ ይቅርታ ተጠይቆ በቅጽበት ውስጥ የእግዚአብሔር ማዳን እንዳለ ለዓለም ምስክር የሚሆነው በቀኝ የተሰቀለው። አንዱ ደግሞ በግራ በኩል በመከራ ውስጥም ተይዞ የእግዚአብሔር ምሕረት የማይፈልግ በቁም ወደ አንጥሮጦስ የሚወርድ ዓለም ምሳሌ አይታችኋል። አንዳንድ ሰዎች ሞታቸው በጣም ጣርና ጋር የሚሆን ንስሐ አንገባም ስጋው ደግሞ አንቀበልም ብለው ጥርሳቸው እንደከደኑ ወደ መቃብር የሚወርዱ ሰዎች አሉ። እግዚአብሔር ከዚህ ይሰውረን ሁላችን። በጣም በቃ የፈያታዊ ዘጸጋም ምሳሌዎች ሆኑ። እንደ ፈያታዊ ዘየማን እኔ በእውነቱ ነው ምለው የቅዱሳን ሞት ለበረከት መሆኑን ጉራ አይደለም። እኔ በጣም ማቃቸው አንድ አባት የዛሬ ዓመት ሲያርፉ ሆስፒታል ነበርን። ምእመን እኮ ናቸው፣ ምእመን ሆነው የመነኮሱ ናቸው። ነጫጭ ልብስ የለበሱ ቀያይ ሰዎች ሲገቡ ይታዩኛል አሉ። ክብር ምስጋና ለእግዚአብሔር። እውነቴን እኮ ነው ምላችሁ። ቁጭ ብሏል ቤተሰቡ። ለጸሎት ተጠርተን ነው የሚሄድኩት። በዛ ቅጽበት ውስጥ ሚስታቸውን መረቋት። አንቺ መልካም ሰው ነሽ፣ የሴቶች ሁሉ ቁንጮ ነሽ እንዲህ ለመባል ያብቃችሁ ወገኖች። ሚስትየው ደግሞ እጃቸውን ይዘዋል። መረቁ። ከመረቁ በኋላ ነጫጭስ የለበሱ ሲገቡ ይታዩኛል አሉ። በዛው አንቀላፉ። ደስ አይልም እንደዚህ አይነት ሞት? አያችሁ። ስለዚህ ሐዋርያው ዮሐንስ ምን አለን? በመልእክቱ ምዕራፍ 5 ቁጥር 14 ላይ በእርሱ ዘንድ ያለን ድፍረት ይሄ ነው፣
ዝም ብለን አይደለም ለአምልኮ ምን መጣው ዝም ብለን አይደለም ለጸሎት ምን ቆመው ዝም ብለን አይደለም አባታችን ነው የምንለው እንደ ፈቃዱ ስንለምን ደግሞ በፈቃዳችንን ሊፈጽም የታመነ አባት አለን ይላል ክብር ምስጋና ለስሙ ይሁን የተገለጠው ፈቃዱ እንዲገባን የሚያስፈልግበት ምክንያት የእግዚአብሔር አሰራር ከኛ አሰራር የእግዚአብሔር ሐሳብ ከኛ ሐሳብ ጋር እንዲገጥም እኔ ያልኩት ይሁን ብለን እግዚአብሔርን እጅ ምናስጠመዝዝ ሰዎች አዳን ሰሞኑን 10 ትሪሊዮን ነው በባንኩ ውስጥ ገባለት የሚል ኢትዮጵያ ያየሁት አንድ ነብይ አይታችኋል እናንተ አይታል አረለኛም በላከልን እሱ ሰውዬ እዚህ ቆመን መችን ሰብክ ነበር 10 ትሪሊዮን ስንት ይሆን በዶላር ማን ነው ለውጠው የሚነግረኝ ባካችሁ ነብይ እንትናን ይላከለት ጩፋ ነው ጭሮ ነው ይላከው አይ ጭሮ መብላት አቅቶት በሰው ህይወት ይጫወታል ይገርማች 10 ትሪሊዮን ገባልኝ ብሎ በሶሻል ሚዲያ ለጥፏል ሰውዬው አቤትቺ ቤተክርስቲያን የታደለች እኮ ቤተክርስቲያን ራሜን በሉ ወገኖች ቀልድ የለ ሹፈት የለ እምነት ነው መስቀል ያለው እምነት ምን ያለው እምነት ቅድምታ እዚህ መንበሩን ምኑን የሚያስተካክሉትን ሰዎች ምን አልኩት ለአንዶች የቀራኒው መስቀላችሁ ናት አልኩት እየተሸከሙ ሲሄዱ የቀራኒው መስቀላችሁ ናት እና የእግዚአብሔር ፈቃድ ኤርምያስ እንዲህ ይላል ለእናንተ የማስባትን ሐሳብ እኔ አውቃለሁ እንዴት ደስ ይላል በድንግል ማርያም እንዴ አሜን ብትሉ እንዴት ደስ ባለኝ ነበር ስለኛ የሚያስብ ማን ነው ለእናንተ የማስባትን ሐሳብ እኔ አውቃለሁ ደግሞ ማስባት ሐሳብ ፍጻሜና ተስፋው ሰላም የሚሰጥ እንጂ ክፉ ነገር አይደለም ይላል እግዚአብሔር የድንግል ማርያም ልጅ ክብር ምስጋና ለስሙ ይሁን ኤርምያስ 29 ቁጥር 11 አንዳንድ ጊዜ ነገር ሼክ ሲያረጋችሁ ወዲ ስትወዛወዙ የእንግሊዘኛው ቃል I have plan for you ነው የሚለው አጠፋው እንግሊዘኛው ባላገር ይምራል ማን ያጠፋል ከተሜ ይምራል ይቀርበሉኝ ግን ደስ አለኝ እንግሊዘኛው ትርጉም ወድጄዋለሁ ለእናንተ ምን አለኝ ማለት በቃ በዚህ በስኬጁል ውስጥ ዴታ ይሄው ለአምባሳደር ይሄው ለዶክተር አሰፋ ይሄው ለቀሲሳ ካሉ ይሄው የኔ አባት ያቀደውን ያድርግልን ለሁላችን እንዲህ ነው እግዚአብሔር አለኝ ለእናንተ ይሄው አማርኛውም ለእናንተ ማስባትን ማቅዳትን ሐሳብ እኔ አውቃለሁ ፍጻሜው ተስፋን የሚሰጥ ሰላም የሆነ ነው ይላል ይሄ በመለኮታዊ አውድ ውስጥ ያለ መልካም ሐሳብ ነው አንዳንድ ጊዜ ሳይገባን ስንቀር እግዚአብሔር እንደውም እንዲህ ብሎ ይገስጸናል ሐሳባችሁ ከሐሳቤ መንገዳችሁ ከመንገዴ አይደለም ይላል እግዚአብሔር ሰማይ ከምድር ከፍ እንደሚል እንዲሁ መንገዴ ከመንገዳችሁ ሐሳቤም ከሐሳባችሁ ከፍ ይላል አንዳንድ እግዚአብሔርን እጅ ጠምዝዘን ይሄ ይሁን ለማለት ስንፈልግ ትዝ ይላችኋል ዕብራውያን መናው ሰለቻቸው ከሰማይ የሚወርደው መና በቃ ከሰማይ የሚወርደው መና የመላእክትን በሉ ምግብ በሉ ተብሎ የተነገረላቸው አረኛ ግብጽ ወደ ግብጽ በሄድን በዚያኛ ዶሮ ሽንኩርት ዱባ ምናምን ነበር እዚህ ይሄን ነጭ ነገር እየበላን መምጫው ተገስታቱ አንዱ ምን አለኝ የኢትዮጵያ ሰው አሁን ኢትዮጵያ ያለው ሁሉን ነገር በርጋታ የሚያየው የረጋ ዘይት ስለሚበላ ነው አለ እስራኤል እንዲሆኑ ይመስለኛል እንደረጋ ዘይት ያረጋቸው ይመስለኛል እና አንፈልግም አሉ እግዚአብሔር ተቆጣ አንዳንድ ጊዜ በፈቃዱ ውስጥ ጥያቄያችንን ይመልስና እርካታችንን ያሳጣናል ከዚህ ሰውረን ሁላችን ከዛ እንደተንከራተትን በቃ መድረሻ በሌለው ቦታው ላይ ደርሰናል እርካታ የሚባል ግን የለም
አንዳንድ ጊዜ ጥያቄያችንን ሳይመልስ እርካታችንን ደግሞ ይሰጠናል። ክብር ምስጋና ለስሙ ይሁን። ጳውሎስ ትዝ ይላችኋል፣ የጎን ውጋት ነበረው። ኧረ አንሳልኝ አለው እግዚአብሔርን። የእስራኤልን አልጨረስኩም እመጣለሁ ላያይዞ ፈልጌ ነው። አይ ኃይሌ በድካም ይገለጣልና ጸጋዬ ይበቃሃል አለ። እስቲ ከኔ ጋር በሉ፣ ኃይሌ በድካም ይገለጻልና ጸጋዬ ይበቃሃል። አንዳንድ መውጊያዎችን አሜን ብላችሁ ተቀበሉ። እውነቴን እኮ ነው የምላችሁ። ወጊ ሚስት ያላችሁ ባሎች አሜን አታዶልድመው፣ እንደውም ሳለው በደንብ በሉ። የለም ዛሬ ወንዱ ምን ነው ተወግቶ አልቋል ማለት ነው። ዞር ብላችሁ እስቲ አለ ወንድ ብዙ። ሴቶቹ እናንተ ብሩካን ወጊዎች ዞር ብላችሁ እዩ። ወጊም ባለ ያላት ሚስት እንደዛው መውጊያ ጸጋዬ ይበቃሃል አለው። ዕብራውያን እንዲህ ብለው በእግዚአብሔር ላይ አንጎራጎሩና ይኸው ምን አለ? ልክ እናት ልጇ ሲያጠፋ አባት መጥቶ ይሄ ባለጌ ልጅሽ እንደሚል እግዚአብሔር ሙሴን ሕዝብን ነገ ተቀደሱ በላቸው፣ ስጋ ይበላሉ፣ የኔ እጅ የኔ መና ከሰለቻቸው ስጋ ይበላሉ ነገ በላቸው አለ። እግዚአብሔር እንዳዘዘው ሙሴ አለ አበሱኒ ሕዝብከ ብሎ ነው እግዚአብሔር ያለ። ሕዝቦች በደሉኝ። ሕዝቤ ማለት ሁሉ ጠላና እግዚአብሔር። በኋላ ከሰማይ የድርጭት ስጋ ወረደ፣ በጥርሳቸው ውስጥ ነከሱት። የነከሱት በሙሉ ከ30,000 ሰው በላይ በምድረ በዳው ላይ ረገፉ ይላል። እየሰማችሁ ነው ወገኖች? ይኸው መንገዱ ከመንገዳችን ሐሳቡ ከሐሳባችን በሚለይበት ጊዜ መናውን እምቢ እንላለን፣ የባርነቱን ስጋ እንፈልጋለን። እየሰማችሁ ነው የምናገረው? ምድረ ርስትን እምቢ እንላለን፣ ጡብ መጥበስና በዚያ ብረት ማጋል። እንደውም የራሔል ታሪክ ትዝ ይላችኋል። ራሔል እኮ ልጇን ስትወልድ ጡብ የረገጠች ነበር፣ እዛው ወለደች። አረ ልጄን ላንሳው ስትል ካቦ ይሄ የሥራ ኃላፊው ተይ የዕብራውያን ደም የግብፃውያንን ጡብ እንደውም የበለጠ ያጠነክራው ረገጪ ነው ያላት። በኋላ የልጇ እንትን ወጋት። የቤተክርስቲያን አባቶች ሲተረጉሙ ይሃሉን በዚህ ሰማይ አምላክ አዶናይ ዳስጣል ማለት ነው። ያያችሁ የለህም ወይ አለ። የወገኖችን ጩኸት ሰማው፣ ላድናቸውም ወረድኩ አለ። ይውረድልን ለሁላችን። ወዳጆቼ ፈቃዱን ያላወቀ ሰው፣ ሁል ጊዜ እንደ ፈቃዱ ማይኖር ሰው መንገዱ ከመንገዱ መለያየት ብቻ ሳይሆን እግዚአብሔርን እየወቀሰ ይኖራል። ቅዱስ ጳውሎስ ይህን ደስ በሚል ሁኔታ ገልጾታል። ደግና ደስ የሚያሰኝ ፍጹም የሆነውን የእግዚአብሔር ፈቃድ ምን እንደሆነ ፈትናችሁ ወቁ እንጂ በልባችሁ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ። ደግና ደስ የሚያሰኘው ፍጹም የሆነው የእግዚአብሔር ፈቃድ ምን እንደሆነ ታውቁ ዘንድ። የተለወጠ ልብ ነው ይሄን የሚያውቀው፣ የተማረ ልብ ነው ይሄን የሚያውቀው ይላል ሮሜ 12 ቁጥር 2 ላይ። ልክ በዚህ መልክ ስንበስል ፈቃዱን ማወቅ እንጀምራለን። ዳዊት አንተ አምላኬ ነህ፣ ፈቃድህን ለማድረግ አስተምረኝ፣ ቅዱስ መንፈስም በቅን መንገድ ይምራኝ ይላል። ያስተምረን ሁላችንንም 143 ቁጥር 10 ላይ። እምነት ምንድን ነው? የእግዚአብሔር ፈቃድ እንዲህ ከሆነ የተገለጠና ደግሞ ለእኛ የሚያስበው ፈቃድ ካለ ፍጹም ፈቃድና የተገለጠ ፍጹም ፈቃዱ ይወደናል። አባታችን ልጁን ለሞት ድረስ ሰጥቷል፣ ወይም ስጋ ለብሶ መጥቶ አድኖናል። ፍጹም ፈቃዱ። የተገለጠው ፈቃዱ ምንድን ነው? በቅዱስ መጽሐፍ ውስጥ እናደርግ ዘንድ የሰጠን ፈቃዱ ነው። እምነትስ ምንድን ነው? አንድ ኦርቶዶክሳዊ እምነት በሱ ሕይወት ውስጥ ምን ይሰራለታል? ምን ያረጋል? እምነት በጸሎትና
በእግዚአብሔር ፈቃድ መካከል ያለ መተማመኛ ነው። ሲን እንበል እምነት በሉ ሁላችሁ ድምጽ ያንሳል። እምነት በእግዚአብሔር ፈቃድና በጸሎታችን መካከል መተማመኛ ነው። መካከል ያለ መተማመኛ ነው። ፈቃዱ እንዳለ ታምናለህ። ካመንክ በኋላ ምን ታረጋለህ? ትጸልያለህ ማለት ነው። እምነት ወዳጆች፣ ብዙ ሰዎች እምነት ሲባል የፈለግነውን ነገር ከእግዚአብሔር አስገድደን እንደ መውሰድ አድርገን እንቆጥረዋለን። ይሄ የፕሮስፐሪቲ ጎስፕል ስብከት ነው። አሁን በዚህ በዘመናችን ይሄ የ10 ትሪሊዮኑ ብር አይነት ማለት ነው። ተናገር ውጪ ታገኘዋለህ፣ ተመኝ ውጪ ይጠብቅሃል የሚለው መኪና ብለህ ደጋግመህ ጥራ ውጪ ቁልፍ ይጠብቅሃል ይላሉ። ይሄ ሞኝነት ነው አይደል ወገኖች? እንደዛ ቢሆን ኖሮማ ክሬዲት እየወሰደ ይገዛ ነበረ። ሁሉም እንደዚሁ ያደርግ ነበረ። ስለዚህ እምነት እግዚአብሔር የምናስገድድበት አይደለም። እምነት የመጀመሪያው ነገር የእግዚአብሔርን ባህሪ ማወቂያ ነው። ከኔ ጋር በሉ የእግዚአብሔርን ባህሪ ማወቂያ ነው። አሁን እግዚአብሔርን አምናለሁ ሲል አንድ ሰው ደግነቱን፣ ቸርነቱን፣ በጎነቱን፣ ማዳኑን፣ ትድግናውን፣ ይቅርባይነቱን፣ በደልን ማይቆጥር ኃጢአትን ማይዘክር አባት አምላክ አለን ማለት ባህሪውን ማወቅ። ጨካኝ አታድርጉት እግዚአብሔርን። መጠን የሌለውም ግን ዳኝነት አለው፣ ፍትህ አለው፣ ምህረት አለው። ክብር ምስጋና ለስሙ ይሁን። አለው እግዚአብሔር ባህሪውን ማወቅ። እግዚአብሔር ሰጪ ነው። እግዚአብሔር መልካም አባት ነው። እግዚአብሔር የሚያዝንም ንጉሥ ነው። ሁለተኛው እምነት የሚሰጠን ነገር ማናቸውንም ጉዳዮች መቀበልን ማለት ነው። በስሙ ለተጠሩ ነገር ሁሉ ለምንድን ነው? ድገሙት። ለምንድን ነው? ድገሙት። ለምንድን ነው? ይሄ ቀላል ቃል እንዳይመስላችሁ። ያመነ እኮ ብቻ የሚለው ነው። እኔ በእንዲህ አይነት በአዲስ ኪዳን ሕይወት ውስጥ እንዲህ ያለ ሰው ባላገኝም ኢዮብ ግን ሁሌ ትዝ ይለናል አይደለ? አንድ ሲመደምድበት ቤተሰቡንም ሀብቱንም ንብረቱንም ምን አለ? እግዚአብሔር ሰጠ፣ ማን ይመስገን? በጣም ከባድ እኮ እምነት እኮ ነው። ሐዋርያው ጳውሎስ ያን ጠቅሶ ነው ነገር ሁሉ ለምንድን ነው አለ? እንዲህ የሚል ነው እምነት መቀበል። ሲሰጠንም አሜን ብለን እንቀበላለን፣ ሳይሆንም ሲቀር ምን ብለን እንተዋለን? ጳውሎስ በእግዚአብሔር ሐሳብ ውስጥ የክርስቲያኖች ነገር አዎንና አሜን ብቻ ነው ይላል። አዎንና አሜን። አልሰጥም ሲል አዎ ልክ ነህ፣ እሰጥሃለሁ አዎ ልክ ነህ፣ አሜንን እየጨመርን ማለት። አደርግልሃለሁ አሜን፣ አላደርግልህም አሜን። ይሄን መንፈስ ያድለለ ሁላችን። አሁን ያለንበትን ያኗኗር ህይወት መቀበል ማንችል ከሆነ ምድር ላይ ሳንረካ እንዲሁ እንደቆዘምን እንደተበሳጨን ራሳችንን እንደከሰስን እንደወቀስን እንዳጣጣል እኛ ተበጥብጠን ሌላውን እንደበጠበጥን ወደ መቃብር እንወርዳለን። ስለዚህ አንተ ዓላማህ በእኔ በጎ ነው፣ ያሁን አኗኗሬን ተቀብየዋለሁ በሉ። ክብር ምስጋና ለእግዚአብሔር ይሁን። ሰምታችሁኛ ይገባችኋል? ግን ምለው ነገር ተቀብየዋለሁ የኔ አባት በሉ። ሶስተኛው እምነት ተስፋ ነው። እስመ ነፍስ ተአድር በተስፋ ይላል። በቃ እምነት ባይኖር እኮ ዓለሙ እኮ ችግር ውስጥ ይገባ ነበር አይደለም ወገኖች? በቃ ተስፋ አለ። ከዛሬ ነገ ይሻላል የሚል ተስፋ፣ ሲዘጋ መንገዱ ማምለጫ ሌላ መንገድ አለ የሚል ተስፋ። እኔ እግዚአብሔር መግቦትን ይገርመኛል። በነቃቃት ድንጋይ ውስጥ ነፍሳትን የሚገመግብ እንደሆነ ሽኮኮን የሚመግብ እንደሆነ መጽሐፍ ቅዱስ ይነግረናል። ይሄ ድንጋይ ትንሽ ሰንጠቅ ብላ በዚያ ውስጥ የምትወጣ ትንሽ ቅጠል አይታችሁ አታውቁም? ቤቴን መድኃኔዓለም እንደሱ አድርጎ እግዚአብሔር መስራት ይችላል። ስለዚህ እምነት እግዚአብሔር ባህሪውን ማመን ነው። እምነት መቀበል ነው፣ በጎም ሆነ በጎ ያልሆኑትን። እምነት
ተስፋ ነው ማለት ነው። ማቴዎስ 17 ቁጥር 20 ላይ እውነት እላችኋለሁ የሰናፍጭ ቅንጣት ታክል እምነት ቢኖራችሁ ነው የሚለው ጌታ። ያን እምነት ያድለን ለሁላችንም። ቅዱስ ጳውሎስ ደግሞ እምነት ተስፋ ስለምናደርገው ነገር የሚያስረግጠን የማናየውን ነገር የሚያስረዳን ነው ብሎ ዕብራውያን 11 ቁጥር 1 ላይ ይነግረናል። ተወዳጆች ጸሎትስ? ጸሎት በእምነትና በእግዚአብሔር ፈቃድ መካከል ገብቶ እንደገና የእግዚአብሔር ፈቃድ ከኛ ፈቃድ ጋር እንዲገናኝ የሚያደርግ መሳሪያ ነው። እግዚአብሔር ለጸሎታችን ስንት አይነት መልስ ይሰጣል? እቺ የሚነግረኝ ሰው ትምህርት ላጠቃልል ነው። ስንት አይነት መልስ ይሰጣል? ብዙ ቀን ተናግሬያለሁ። ስንት አይነት መልስ ይሰጣል? እጅ አውጥታችሁ ስንት አይነት መልስ ይሰጣል? ዳቦ ዳቦ፣ አባባ፣ አሳ አሳ ስንለው ስንት አይነት መልስ ይሰጣል? እሺ እታች አወጣሽ ረዞር በልልኝ አንተ ሰውዬ በይኝ። 3 አይነት በሉ ሁላችሁም እስቲ። ስንት አይነት? ድገሙት። ስንት አይነት? የመጀመሪያው እሺ ይለናል። እሺ በላችሁ ሁላችሁ ይሰጣል በእግዚአብሔር ስም አሜንና አዎን እያልን የምንቀበለው። ሁለተኛው ቆይ ይለናል። ጊዜው አይደለም ይለናል። ይሄንንም አሜን ብለን ለመቀበል ያብቃን እግዚአብሔር። እውነት ነው። በቆይታ ውስጥ ሳራ ልጅ ወልዳለች። በቆይታ ውስጥ ኤልሳቤጥ ልጅ ወልዳለች። በቆይታ ውስጥ አልዓዛር ከሙታን ተነስቷል። በቆይታ ውስጥ ባህሩ ተከፍሎ እስራኤል ተሻግረዋል። በቆይታ ውስጥ 12 ዓመት ደም የሚፈሳት ሴት ልብሱን ነክታ ትናንትና ዛሬ ሳምንት አንድ ሰው ሲነግሩኝ ነበር። ብዙ 12 ዓመት ደም የፈሰሳት ሴት በዚያ ሁሉ ሕዝብ መካከል እንዴት አድርጋ ሄዳ ልብሱን ልትነካ ቻለች አሉ። ምን ይመስሎታል እሱ ስላቸው ስታምን ሕዝቡ መሃል እንደ ልብ ገብታ ልብሱን ለመንካት የሚያስችል ጉልበት ጌታ ሰጣታል። እውነታቸው ነው አይደለ? እስቲ ቃልዎት ያሰማልን በሏቸው። ትልቅ ሰው እኮ ናቸው። ለቅሶ የኃይለ መለኮትን ለቅሶ ሊደርሱ የመጡት ሰውዬ ናቸው። ስታምን እንግዲህ 12 ዓመት ሙሉ ደም ሲፈሳት የነበረች ሴትዮ አጽም ማለት ናት። ስታምን ግን በዛ ሁሉ የአምስት ገበያ መካከል ተሽለክልካ የጌታን ልብስ ለመያዝ ጌታ መንገዱን ሰጣት። ይሄን መንገድ ይስጠን ለሁላችን ወዳጆች። ቆይ የሚለው ማለት ነው። ሶስተኛው አይሆንም ነው የሚለው። ኖ ይለናል እግዚአብሔር። አንዳንድ ጊዜ ልጆቻችሁ የሚጎዳቸው ነገር ሲጠይቁ አይሆንም ትሉ የለ እናንተ አትሉ? በቃ ይሄንን ያመነ ሰው እግዚአብሔር ምስክሬ ነው አይጨነቅም። ፈቃዱ ለኔ መልካም ነው ብሎ ስለሚያስብ በእምነት ይቀበልና በጸሎቱ ውስጥም ይሄ እግዚአብሔር መልስ ነው አይሆንም ለኔ ብሎ ያምናል። አንድ ጥቅስ ተናግሬ ልጨርስ። እግዚአብሔር እንዲህ ይላል፣ ጸሎታችንን ሊሰማ የታመነ መሆኑን እንድታውቁ ነው። ኤርምያስ 33 ቁጥር 3 ወደኔ ጩህ እኔም እመልስልሃለሁ፣ አንተም የማታውቀውንና የማይመረመር ታላቅ ነገር አሳይሃለሁ ይላል። አሜን በሉ ሁላችሁ። ይጠራኛል ይላል በመዝሙር 91:15 ላይ ደግሞ ይጠራኛል መልስለታለሁ፣ በመከራውም ጊዜ ከእርሱ ጋር ሆናለሁ አድነዋለሁ ይላል። በመከራችሁ ጊዜ እግዚአብሔር ከእናንተ ጋር ይሆን። ይሄ ለልባችሁ ሰይጣን አትሰማም ለሚለው ድምፁ መልስ እንድትሰጡት ነው። መዝሙር 90 ቁጥር 15 በቅንፍ 92 እያረጋችሁ ተመልከቱት። ኢሳይያስ 65 ቁጥር 24 ላይ ደግሞ ሳይጠሩኝ መልሳለሁ፣ ገናም ሳይናገሩ እሰማቸዋለሁ ይላል። ማቴዎስ 21 ቁጥር 22 ግን የሚገርም ነው። አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ ይላል። ስሙ ለዘላለም የተመሰገነ ይሁን። ምን የሚለውን ነው የምንቀበለው? አምነን በጸሎት ስንለምን የመጀመሪያው እሺ ነው፣ እሱን እንቀበላለን። ሁለተኛው ጠብቅ ነው፣ እሱንም እንቀበላለን። ሶስተኛው አይሆንም ነው፣ አሜን ብለን እንቀበላለን ማለት ነው። ይህን ጸጋ ያድለን ለሁላችን። ቸርነቱ በእኛ ላይ ስለበዛ ሙቀት አለ ዛሬ። ቸርነቱ
በእኛ ዶክተር ደሴን የመሰለ ከበሮ መቻ አይቻል አቅም እስከዛሬ ብድግ በል እስቲ ንጌታ ምስገን መድኃኔዓለም የዓለም ቤዛ ይክበር ይመስገን መድኃኔዓለም የዓለም ቤዛ ይክበር ይመስገን መድኃኔዓለም የዓለም ቤዛ ልጆች ናቸው። ዘምሩ ለአምላክነ ዘምሩ ዘምሩ ለአምላክነ ዘምሩ ዘምሩ ለንጉሥነ ዘምሩ ዘምሩ ለአምላክነ ዘምሩ ዘምሩ ለንጉሥነ ዘምሩ ዘምሩ ለአምላክነ ዘምሩ ቸርነቱ ቸርነቱ በእኛ ላይ ስለበዛ ቸርነቱ በእኛ ላይ ስለበዛ ይክበር ይመስገን መድኃኔዓለም እልልታ 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 እልልልልልልል የዓለም ቤዛ ይክበር ይመስገን መድኃኔዓለም የዓለም ቤዛ ይክበር ይመስገን መድኃኔዓለም ዘምሩ ዘምሩ ለአምላክነ ዘምሩ ዘምሩ ለአምላክነ ዘምሩ ዘምሩ ለንጉሥነ ዘምሩ ዘምሩ ለአምላክነ ዘምሩ ለአምላክነ ዘምሩ ዘምሩ ለንጉሥን የመጨረሻ ቸርነት በእኛ ላይ ስለበዛ ቸርነት በእኛ ላይ ስለበዛ ይክበር ይመስገን መድኃኔዓለም የዓለም ቤዛ ይክበር ይመስገን እልልልልልልልልል ይክበር ይመስገን መድኃኔዓለም የዓለም ቤዛ ይክበር ይመስገን